የዲጂታል ቴክኖሎጂ ከባንክ ጋር ያለው ቁርኝት ምን ይመስላል? ቴክኖሎጂ ያው ብልሃት ማለት ነው ቤዚካሊ ከ30 በላይ የባንክ አገልግሎት የሚሰጡ ባንኮች ባሉበት ሀገር ላይ የባንክ ብድር የወሰዱ ሰዎች ከ400 ሺህ እንደማይበልጡ የብሔራዊ ባንክ መረጃ ያሳያል። የፋይናንስ ስርዓቱን ወደ ጥግ ድረስ ወደ ገጠር ጥግ ድረስ እንዴት እንወሰደው? ሰዎችስ በምን አይነት መንገድ ብድሩን ተጠቃሚ ሆኑ? ብድር አሁን የሌላ ሰው ፊት ማየት የለባቸውም። ካሁን በኋላ ሁሉንም ማህበረሰብ ተደራሽ ከማድረግ አንጻር ምን አይነት ስራዎችን እየሰራችሁ ነው? ፋይናንስ አገልግሎት ወደ ብራንች ሄዶ መገልገል ሞሮለስ እየቀረ ነው። ሰላም ጤና ይስጥልን ተመልካቾቻችን፣ አርትስ ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው የአርትስ ቢዝነስ ካፌ ፕሮግራማችን በዋናነት ትኩረት የምናደርገው ዲጂታል ቴክኖሎጂና ባንክ ያላቸውን ቁርኝት ይሆናል። ይህንን ምክንያት በማድረግ የወጋገን ባንክ በመገኘት በተለይም ከዲጂታል ቴክኖሎጂ ጋር ምን አይነት ስራዎችን እየሰሩ ነው፣ ባንኩ ከዲጂታል ጋር ያለው ቁርኝት ምን ይመስላል የሚለውን ወደ እናንተ ይዤላችሁ ቀርብ ያለው አቶ ተስፋጽዮን ገብረ ዮሐንስ የወጋገን ባንክ የዲጂታል ኢኖቬሽንና የማርኬቲንግ ዳይሬክተር ናቸው። ከሳቸው ጋር ቆይታ የምናደርግ ይሆናል። አቶ ተስፋጽዮን የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም እንግዳችሁ አርጋችሁ በወጋገን ባንክ ስም አመሰግናለሁ። እንግዳችሁ አርጋችሁ ስለጋበዛችሁኝ ማለት ነው። መልካም። በዋናነት እናንሳውና በተለይም ዛሬ በዋናነት የተገናኘንበት ጉዳይ የዲጂታል ቴክኖሎጂ ከባንክ ጋር ያለው ቁርኝት ምን ይመስላል የሚለውን ለማንሳት ነው። ይህንን ስናነሳ ዲጂታል ቴክኖሎጂ ለባንክ ያለው ጥቅም፣ በተለይም ደግሞ በዚህ ዘመን ከባንክ ጋር ያለው ትስስር ምን ይመስላል የሚለውን በቀዳሚነት እናንሳ። ኦኬ ሶ ቴክኖሎጂ ያው ብልሃት ማለት ነው። ቤዚካሊ ብልሃት መጣበብ የሚለውን ትርጓሜ እንሰጠው እንችላለን። ቤዚካሊ ሶ ቴክኖሎጂ ከዘመን ዘመን እየዋጀ የሚሄድ ከጊዜ ጊዜ በጣም ብቃቱ እየጨመረ የሚንቀሳቀስ ያው ብልሃት ማለት ነው ቤዚካሊ ቴክኖሎጂ። ሶ ቴክኖሎጂ ከቴክኖሎጂ አውሮ ጎን ለጎን ሃንድ ኢን ሃንድ ማለት እንችላለን ማለት ነው። የባንኪንግ አገልግሎት ቫሪ ያደርጋል። ኳሊቲ ኦፍ ሰርቪስ ለደንበኞቻችን የምንሰጠው አገልግሎት ከጊዜ ጊዜ እየተሻሻለ እየዘመነ ሞር በልህቀት እየጨመረ የካስተመር ወይም የደንበኛን እርካታ እየጨመረ የሚሄድበት መንገድ ነው። ያው ቴክኖሎጂና ባንኪንግ ነጣጥሎ ማየት አይቻልም። ቤዚካሊ ያው በተለይ ደግሞ ወደ ዲጂታል ባንኪንግ ወደ ዲጂታል ቴክኖሎጂ ስንመጣ በትልቁ ማለት ሪቮሉሽነሪ በሚባል መልኩ ያው ቤዚካሊ ቴክኖሎጂ ለባንኪንግ አገልግሎት በትልቁ ኢምፓክት አድርጎታል ማለት ነው፣ ከጊዜ ወደ ጊዜ ማለት ነው። ለሴፍ ኤግዛምፕል ቤዚካሊ ያው ባንኪንግ ሲጀምር ቴክኖሎጂ ባልነበረበት ሁሌም ቴክኖሎጂ አለ። ቤዚካሊ ያው ካሽም ጥሬ ገንዘብም ቴክኖሎጂ ነው። ባርተሪንግ ይሄ ኢንካይን መለዋወጥ ራሱ ቴክኖሎጂ ነው። ግን ዲጂታል ቴክኖሎጂ ደግሞ በትልቁ ወደ አዲስ ምዕራፍ ያስገባ አዲሱ ክስተት ነው ቤዚካሊ ቴክኖሎጂ የምንለው ማለት ነው። ሶ ይሄ ማለት ምን ማለት ነው? ቴክኖሎጂና ባንክ እናስተሳስራቸው ብንል አዘርዛን ላይ ከካሽ ባሻገር ማለት ነው። ቤዚካሊ የባንክ አገልግሎት ይሰጥ የነበረው ማኑዋል ነው። ኢኒሺያሊ ሁሉም አካውንቲንግ፣ ሪከርድስ ማኔጅመንት፣ ትራንዛክሽን ሃንድል ማድረግ ወዘተረፈ ለኢረር የተጋለጠ ወይም ደግሞ ለስህተቶች የተጋለጠ ለፍራውድ ወይም ለማጭበርበር የተጋለጠ ሞር ማኑዋል ቤዝድ የሆኑ ፕራክቲሶች እንደነበሩ ሂስትሪ ዘግባል ማለት ነው ቤዚካሊ። ከዛ በኋላ ቴክኖሎጂ ያው የቴሌግራፍ ኢራ የምንለው አለ። ቴሌግራፍ ሲመጣ ኢንስታንት ኮሚኒኬሽንስ አባውት ለሴፍ ኤግዛምፕል የተለያዩ የባንክ አገልግሎት ግብይቶች ማለት ነው። ቤዚካሊ አንድ ብራንች ላይ ሲፈጠሩ ሌላ ብራንች ላይ ዲስኮኔክትድ ናቸው ብራንቾቹ ወይም ደግሞ ደሴቶች ናቸው። የተነጣጠለ ኢኮሲስተም ነው። በኢኮሲስተም ደረጃም አይደለም፣ በባንኪንግ ሴክተር ብቻ አይደለም፣ እንደ አንድ ባንክም የተነጣጠሉ ደሴቶች ናቸው ብራንቾች ማለት ኮኔክቲቪቲ አልነበራቸውም ማለት ነው። ሶ ይሄ ቴሌግራፍ ኢራ ዋን ስቴፕ ወደፊት ወስዶታል ማለት ነው። ኢንስታንት ኮሚኒኬሽንስ ፖሲብል ሆኑ ማለት ነው። ቀጥሎ ከዛ በኋላ ያው ጀስት የፋክስ እና ቴሌፎን የመጡበት ዘመን ነው። ሶ ትራንዛክሽኖችን እንደዚህ ከእንትና ወደ እንትና ይህን አማውንት አስተላልፍ ያለው የሚለውን በኮሚኒኬሽን በቴሌፎንም ነበረ፣ የቴሌፎን ኢራ ነበረ ማለት ነው። ምክንያቱም ያኔ ኢንተርኔት አልነበረም፣ ቴሌፎን ነው ያለው። ሌላኛው ደግሞ ቤዚካሊ ፋክስም
እንደዚህ ዶክመንቶች ሳይንድ የሆኑ ዶክመንቶች ትራንዛክሽንስ ፕሮሰስስ ማለት ነው በፋክስ ዶክመንትስ ማለት ነው ፕሪንትድ የሚሆንበት በዛኛው ኢንድ በሴንደርና ሪሲቨር ኢንድ ማለት ነው ዶክመንቶች የሚለዋወጡበት ዘመንም ነበረ ማለት ነው። ከዛ በኋላ ይሄ በ1900 አካባቢ ማለት ነው። በ1960ዎቹ አካባቢ ደግሞ ኒው ሪቮሉሽን የምንችለው የኤቲኤም እና የፖስ ወይም የካርድ ፔመንት በአጠቃላይ ልንለው የምንችለው አዲስ የቴክኖሎጂ ክስተት መጣ ማለት ነው። ሶ ቴክኖሎጂው ዲጂታል ኢንዱስትሪውን በጣም በከፍተኛ ደረጃ አደገ በተባለበት ጊዜ ማለት መጣ በተባለበት ማለት ነው በ1960ዎቹ። ሶ ይሄ ኤቲኤም ሰልፍ ሰርቪስ ማለት ነው። ቤዚካሊ ደንበኞች ብራንች ላይ ሂደው ነበረ ከዛ በፊት ምን የሚያደርጉት ካሽ አውት የሚያደርጉት ማለት ነው ወይም ከአካውንቶቻቸው ጥሬ ገንዘብ የሚያወጡት ማለት ነው። ኋላ ግን ዊዝ ኤመርጀንሲ ኦፍ ኤቲኤም ከመጣ በኋላ ግን ያው አገልግሎት ምን ሆነ ማለት ነው ሰልፍ ሰርቪስ ሆነ ማለት ነው። ራሱ በራሱ ደንበኛው በሚፈልገው አቅራቢያ ባለው ኤቲኤም ላይ ሄዶ ወደ ብራንች መሄድ ሳይጠበቅበት ማለት ነው ካሽ የሚያገኝበት መንገድ ተፈጠረ ማለት ነው። ሶ የኤቲኤም እና ካርድ ኢንዱስትሪ መጣ ማለት ነው። ሶ ይሄ በትልቁ ባንክ ይሰጠው የነበረውን አገልግሎት የካሽ አውት ሰርቪስ ወይም የዊዝድሮዋል ሰርቪስ የምንለው ካሽ ማውጣት ጥሬ ገንዘብ ማውጣት ማለት ነው። ሶ ከዛ በኋላ በ1990ዎቹ ማለት እንችላለን ከዛ በኋላ ምን መጣ ማለት ነው ይሄ የኦንላይን ኤንድ ኢንተርኔት ባንኪንግ የምንለው ሰዎች ያው ኦንላይን ባሉበት ሆነው የሚገለገሉበት ማለት ነው። ቤዚካሊ አንዱ በጣም ስትረስ ማድረግ የምፈልገው ኮር ባንኪንግ የሚባለው ቴክኖሎጂ በእጅጉ ይሄ የባንክ ኢንዱስትሪ ኢምፓክት አድርጎታል ማለት ነው። ይሄ ባክ ኦፊስ ላይ ያሉ የተለያዩ የፕሮሰሲንግ ኢሹዎች ዳታ ፕሮሰሲንግ ማለት ነው አውቶሜት አድርጎ ኦፕሬሽንስ ባክ ኦፊስ ላይ ያሉ አውቶሜት አድርጎ በእጅጉ ሞር ፈጣን ለካስተመር የሚያረካ ወደ አዲስ ምዕራፍ ያመጣ ቴክኖሎጂ ነው ቤዚካሊ። ሶ ይሄ የዲጂታል ኢንዱስትሪ ላይ የመጣ ለውጥ አዲስ ክስተት በዚህኛው ኢንዱስትሪ አምጥቷል ማለት ነው። ኢመርጀንሲ ኦፍ ኮር ባንኪንግ ቴክኖሎጂ የምንለው ማለት ነው። ሶ ያ ባክ ኦፊስ ኦፕሬሽኖቹም እንደዚህ ደግሞ ይሄ ኢንፍራስትራክቸር አልነበረም አይደለ? ቴሌኮም ኢንፍራስትራክቸር ድሮ አልነበረንም፣ ኋላ ግን መጣ ማለት ነው። ሶ ይሄ ምን አስቻለ ማለት ነው? ኢንተርኔት ባንኪንግ ኦንላይን ባንኪንግ የሚባሉ ነገሮችን አቻለ። ብራንች ቱ ብራንች ኮኔክቲቪቲም ተቻለ። ሶ ኮር ባንኪንግ ምን ይሉታል? ሴንትራላይዝድ የሆኑ ኦፕሬሽኖችን ሴንትራላይዝ ማድረግ። አሁን የሆነ ብራንች ላይ ያገኘነው አገልግሎት ሌላ ብራንች ላይ ሄደንም ሲንክሮናይዝድ ነው ማለት ነው። ኢን ሪል ታይም ሆነ ማለት ነው። ሶ ይሄ የተነጣጠለ ደሴት አይነት የነበረው ኢኮሲስተም አቀናጀ፣ አዋሃደ። ሶ በባንክ ደረጃ በአንድ ባንክ ደረጃ ለምሳሌ ሁሉም ብራንቾች በተቀናጀ መልኩ አገልግሎት እንዲሰጡ አስቻለ ማለት ነው። ከዛ በኋላ ዘ ኔክስት ሪቮሉሽን የመጣው ቤዚካሊ ይሄ ዲጂታል ባንኪንግ የምንለው ነው ማለት ነው። ቤዚካሊ ሞባይል ኤንድ ዲጂታል ባንኪንግ አሁን ቴሌፎን የነበረው ወደ ሞባይል መጣ። ሶ ሞባይል የባንክ አገልግሎት የፋይናንሻል አገልግሎት መጠቀሚያ መሳሪያዎች ነው ማገልገል ጀመሩ ማለት ነው። ያው ለፎን ኮል ነበረ ዳታ ቢር ያደርጋሉ። ሶ ይህንን ለባንክ አገልግሎት እንዳለ ያው ፓራሌል ይሄዳሉ ያልነው ነገር ይመጣል ማለት ነው። ሶ ቤዚካሊ ኔክስት የቴክኖሎጂ እድገት ማለት ነው የመጣው እድገት ትልቁ እድገት ቤዚካሊ ሶ የሞባይል እና የዲጂታል ባንኪንግ የዲጂታል ቴክኖሎጂ የምንለው ሶ ይህንን ደግሞ ወደሚመጣ ሞባይል ባንኪንግ ኤንድ ዲጂታል ባንኪንግ የሚባለው ኮንሰፕት በእጅጉ ወደ አዲስ ምዕራፍ ያመጣ ክስተት ሆነ ማለት ነው። ከዛ በኋላ ሶ ላስትሊ ሲንስ 2010 አካባቢ ማለት ነው ጀምሮ ደግሞ አዲስ ክስተት ምንድነው የፊንቴክ የሚባለው ሪቮሉሽን ኢመርጂንግ ፊቸር ደግሞ ኢመርጂንግ ቴክኖሎጂዎች ለምሳሌ አርቲፊሻል ኢንተለጀንስ ማሽን ለርኒንግ ወዘተረፈ የሚባል ደግሞ ሰርቪስ ፐርሰናላይዝ ለማድረግ አሁን ሰልፍ ሰርቪስ ብቻም ሳይሆን ለምሳሌ ክሬዲት ላንተ አንድ ባንክ እንዲሰጥህ ባለ ሬከርድ ባለ ኢንካም ትረንድ ባለ ኢንካም ቢሄቪየር ባለ አጠቃላይ የፋይናንሻል ፖዚሽን እያነበበ የምፈልገውን ፋይናንሻል ሰርቪስ ፐርሰናላይዝድ የሆኑ ፋይናንሻል ሰርቪስስ ሶ ወደ ውድድር ስናመጣ ፐርሰናላይዝድ የሆነ ክሬዲት ሰርቪስ እንደማለት ነው። ሶ አስቻለ ማለት ነው። ሶ ሁሌ የቴክኖሎጂ እድገቱ በየምዕራፉ የባንኪንግ አገልግሎት አሰጣጥ ስርዓትን ወደ አዲስ ምዕራፍ መጥተዋል ማለት ነው። ሶ በዚህ ፕሮሰስ ሁሌ የማይቀያየሩ ነገሮች ያው የካስተመር ፍላጎት ሁሌ አሁን ያለው ኤግዚስቲንግ የካስተመር የደንበኛ ፍላጎት ሚት ሲዳረግ ኢሚዲየትሊ ኔክስት ጥያቄ ይጠብቃል ማለት ነው። ሶ ሁሌ የማይቀየር ጥያቄ ምንድነው? ደንበኛን ማርካት። ደንበኛ ማለት ደግሞ ብዙ ነው። ማህበረሰቡ
በአጠቃላይ እንደገና ደግሞ የነጋዴው ማህበረሰቡም ኋላ በስፋት የምንገልጻቸው ምልአት ህዝቡን ማለት ነው የዲጂታል ፋይናንሻል የፋይናንስ አገልግሎት ፍላጎቱን በየጊዜው በየምዕራፉ እየተቀየረ ጥያቄው ግን አልተቀየረም። ጥያቄው የሚመለስበት መንገድ ግን ከቴክኖሎጂ ዝመና ጋር አብሮ በስፋት እየተንቀሳቀሰ ቆይቷል ማለት ነው። ሶ we are in a new frontier አሁንም አዲስ ምዕራፍ ላይ እንገኛለን ማለት ነው። በዚህ መልካም እንዳነሳ ነው በተለይም የቴክኖሎጂ ሂደቱ በተለይ ከባንክ ጋር ያለው ትስስር በየዘመኑ ዘመኑን እየመሰለ የሚሄድበት በተለይም ደግሞ ባንኮች እያንዳንዱን የቴክኖሎጂ ሂደት መከተል ያለባቸው ዘመን ጭምር እየደረስንበት ያለንበት ሁኔታ ነው ያለው። በተለይም አሁን ባለንበት ዘመን ቴክኖሎጂና ባንክ የማይለያይ ወይም ደግሞ ከቴክኖሎጂ ጋር አብሮ መሄድ ማደግ ያለበት አንዱ ተቋም ቢኖር ባንክ ነው። ከዚህ አንፃር ወደ ወጋገን ባንክ እንመለስና በተለይም ወጋገን ባንክ አሁን ያለው የዲጂታል ቴክኖሎጂ አጠቃቀም ስርዓት ምን ይመስላል የሚለው እናንሳ። ጥሩ በጣም ጥሩ ጥያቄ ነው። ያው ቤዚካሊ ወጋገንም እንደ አንድ በጣም ሜጀር ፕሌየር በኢኮሲስተሙ በባንኪንግ ኢንዱስትሪው ላይ የቆየ የዳበረ አንጋፋ የሚባል ባንክ ነው። የዳበረ አቅም ያለው ትልቅ ተሞክሮ ያለው ባንክ ነው። ቤዚካሊ ሲገባ ጀምሮ ወደ ኢንዱስትሪው ሲገባ ጀምሮ እስካሁን የተለያዩ የቴክኖሎጂ ለውጦች ነበሩ ማለት ነው። ከኮር ባንኪንግ ሲስተም እንደተነጋገር ነው ኤቲኤም ኤንድ ካርድ ቢዝነስ የምንለው አሁን በኦንላይን እና ዲጂታል በኦንላይን ኤንድ ኢንተርኔት ባንኪንግ እና ዲጂታል ያልነው እስካሁን ደግሞ በአርቲፊሻል ኢንተለጀንስ በማሽን ለርኒንግ ኢኔብልድ የሆኑ የተለያዩ የፋይናንሻል አገልግሎቶችን ከመስጠት አንጻር እስካሁን ዘመኑ የዋጁ በየምዕራፉ እየተከተለ ለማህበረሰቡ እርካታ የሚሰጡ ቴክኖሎጂዎች እያስገባ ቆይተዋል። በተለይ ካረንትሊ ደግሞ ስናወራ ወጋገን ባንክ በአዲስ ምዕራፍ ውስጥ ይገኛል ማለት ነው። ቤዚካሊ የዲጂታል ቴክኖሎጂ እንዴት አድርጎ ያስበዋል? የሞት ሽረት ነው። ቤዚካሊ ያው እሱን ኢምብሬስ ማድረግ እንጂ እሱን ኢግኖር ማድረግ አይቻልም። ቤዚካሊ ኖ ሞር ማለት ነው። አሁን ደግሞ በጣም ሰፋፊ ለውጦች ደግሞ አሉ እንደምናየው ማለት ነው። የሬጉሌተሪ ኢንቫይሮንመንት ቼንጆች ማለት ትላልቅ ለውጦች አሉ። የቴክኖሎጂ ለውጦች አሉ። የማህበረሰቡም ጣዕም ወይም ቃና ለቴክኖሎጂ ያለው መልከታ በአጠቃላይ ለአገልግሎት ያለው መልከታ በመሰረቱ እየተቀየረ ባለበት ሁኔታ ነው ውስጥ ነው ያለ ነው። ይሄ ግምት ውስጥ በመክተት ማለት ነው ወጋገን ባንክ ኦፍ ዘ ፊቸር እንዲሆን ባንክ ኦፍ ዘ ፕሬዘንት ኢን ዘ ፊቸር እንዲሆን ቤዚካሊ ዘመኑን የዋጁ ቴክኖሎጂዎችን ወደ ፋይናንስ ስርዓቱ ማስገባት ቴክኖሎጂ ኢነብልድ የሆኑ ዲጂታል ፋይናንሻል ሰርቪስስ ለማህበረሰቡ ተደራሽ ማድረግ ቁልፍ አጀንዳው ነው ማለት ነው። ይህንን ቤዚካሊ የ5 ዓመት የዲጂታል የ5 ዓመት ስትራቴጂክ ፕላን አዘጋጅቶ አሁን ኢን ዘ ሰከንድ ሃፍ ይገኛል ማለት ነው። ቤዚካሊ እዛ ውስጥ ሁለት አንኳር ነገሮች ቦልድሊ ማለት ከአራቱ ምሰሶች ስትራቴጂክ ምሰሶች አሉ ወይም የትኩረት አቅጣጫዎች ማለት ነው። እነኚህ አራቱም የትኩረት አቅጣጫዎች ወይም ምሰሶች ቤዚካሊ ከአራት ሁለቱ ቬሪ ኢምፖርታንት ናቸው። እዚህ ብገልጻቸው ደስ የሚለኝ ማለት ነው። አንዱ ዲጂታል ኤክሰለንስ ወይም ደግሞ የዲጂታል ልህቀት እንደ አንድ ምሰሶ ይወስደዋል። ሁለተኛ ደግሞ ደንበኛ ተኮር የአሰራር ልህቀት የሚባለው ማለት ነው። ደንበኛው አንድ ፐርስፔክቲቭ ነው። ዲማንድ ድሪቭን የሆነ ኢኖቬሽን ማለት ነው። የዲጂታል ፋይናንሻል ሰርቪስስ ስትራቴጂ ከተላል ቤዚካሊ አንሜት ወይም ደግሞ እስካሁን ምላሽ ያላገኙ የዲጂታል ፋይናንስ አገልግሎት ፍላጎቶችን በመረዳት ማለት ነው ኢኖቬት በማድረግ አዳዲስ መፍትሄዎችን እያስገባ ይገኛል። በዚህ ረገድ አሁን ካረንትሊ ስናየው ወጋገን ባንክ ሜጀር የሚባሉ ኢኒሺዬቲቮቹ ኢን ተርምስ ኦፍ ላይክ ኢንትሮዲዩሲንግ ዲጂታል ፋይናንሻል ሰርቪስስ አንዱ ወጋገን ኢብር የሚባለው ነው። ወጋገን ኢብር ያው የዋሌት ኤንድ ኤጀንሲ ባንኪንግ አገልግሎት ሊሰጥ የሚችል ፕላትፎርም ነው። ይሄ ምን ማለት ነው? ቤዚካሊ አሁን ካሉት ፖሊሲዎች ናሽናል ፖሊሲዎች አንዱ ምንድነው ወይም ስትራቴጂስ ማለት ነው የናሽናል ዲጂታል ፔመንትስ ስትራቴጂ የሚባል አለ። ሌላኛው ደግሞ ናሽናል ፋይናንሻል ኢንክሉዥን ስትራቴጂ ኢንክሉዥን ኢዝ ቨሪ ኢምፖርታንት። ቤዚካሊ ይሄ የባንኪንግ ሴክተር ትኩረቱ ከአሁን በፊት ኮርፖሬት ኢንዱስትሪውን ኮርፖሬት ሴክተሩን ሰርቭ ሲያደርግ ነበረ፣ ግን ማሱን ተደራሽ አልነበረ ማለት ነው። አሁን ግን ትኩረቱ እያደረገ ያለው ይሄ እንደተጠበቀ ሆኖ ማለት ነው ይሄ ማሱን ሰርቭ የማድረግ ይሄ የፋይናንሻል የተለያዩ የዲጂታል ፋይናንስ አገልግሎቶችን ለማህበረሰቡ ተደራሽ ማድረግ። ይህንን ምን ማለት ነው? የተለያዩ ፋይናንሻል አገልግሎቶች ለሁሉም ተደራሽ ማድረግ ምን ማለት ነው? ኢን ተርምስ ኦፍ ወጋገን ኢብር ስናየው ቀልጣፋ ደህንነቱ የተጠበቀ አስተማማኝ የዋሌት እና የኤጀንሲ ባንኪንግ አገልግሎት መስጠት ማለት ነው። ይሄ
አሁን በከተማ በተለይ ይሄ ሞባይል አፕ ያለው የኢንተርኔት አክሰስ ያለው በቂ የሆነ የዲጂታል ግንዛቤ ያለው ማህበረሰብ ቤዚካሊ ራሱ በራሱ የዲጂታል ፋይናንስ አገልግሎቶችን አክሰስ ማድረግ ይችላል መጠቀም ይችላል ያንን ኢምፓወር ለማድረግ ደግሞ ኢኔብል ለማድረግ ደግሞ ለማስቻል ደግሞ ምን አለን ማለት ነው ወጋገን ዋሌት አለ ወጋገን ኢብር ዋሌት አለን ማለት ነው ዋሌት አስፔክቷ ይህች ነች ማለት ነው ሰልፍ ሰርቪስ የምንለው ራሳቸው በራሳቸው ያሉ ባንኩ የሚሰጣቸው የተለያዩ የዲጂታል ፋይናንስ አገልግሎቶችን መጠቀም የሚያስችል ብቃትም ማለት ግንዛቤም አስፈላጊ የሆኑ ዲቫይስስ አክሰስ ለምሳሌ ሞባይል ሊሆን ይችላል ታብሌት ሊሆን ይችላል ዊቼቨር ላፕቶፕ ሊሆን ይችላል አክሰስ አድርገው በኢንተርኔት ቤዝድ የሆነ ሊሆን ይችላል ኦር በመናቀው ኦፍላይን የሚባሉ የኢንተርኔት ማን ነው ቴሌኮም ቤዝድ የሆኑ አገልግሎቶችን ማለት ነው ተደራሽ ለማድረግ ወጋገን ኢብር ዋሌት የሚባል አለ ማለት ነው ሌላኛው ሳይዱ ደግሞ በሁለት እጅ ነው የሚሰራ ማለት ነው አምቢዴክስትረስ የምንለው በሁለተኛው እጅ ደግሞ የዚህ አይነት አክሰስ የሌላቸው ወይም ዲጂታል ሊትሬሲ ግንዛቤው በጣም አናሳ በሆነበት በአጠቃላይ የብራንች አገልግሎት ተደራሽነት ደግሞ ሊሚትድ የሆኑ በደንብ ኦንቦርድ ያልተደረጉ በአጠቃላይ ኢንዱስትሪው ያገለላቸው ማለት ይቻላል ወይ የረሳቸው ማለት ይቻላል እነሱን ደግሞ አሁን ማሱ ላይ ትኩረት እናደርግ ሰርቭ እናደርግ ለስራ ሪች አውት ዘ ኢንቪዚብል የማይታየውን እንድረስበት ኦንቦርድ እናደርገው የሚለውን ፍልስፍና ይከተላል ማለት ነው ይሄ እንዴት ነው ሊሆን የሚችለው ሶስት ነገሮችን እዚህ ጋር ፎከስ ማድረግ ያስፈልጋል አንደኛ ሰፊ ተደራሽነት የምንለውን ነገር ማለት ነው ሰፊ ተደራሽነት ምን ማለት ነው ለምሳሌ ጂኦግራፊክ አውትሪች ማለት ነው በጂኦግራፊ በጣም ብትንትን ያለ ሰፊ በገጠራማ አካባቢዎች በከፊል ከተማ ምንለው ማህበረሰብ አለ ይሄንን ማህበረሰብ በቂ ኢንፍራስትራክቸር በቂ ኢንተርኔት በቂ ዲቫይስ አክሰስ በቂ ግንዛቤ ስለሌለው ወይም ደግሞ ሊያንሰው ስለሚችል ማለት ነው ይሄንን ለማቀፍ ኦንቦርድ ለማድረግ ምን እንጠቀማለን ማለት ነው የኤጀንሲ ባንኪንግ አገልግሎት እናሰፋለን ማለት ነው የኤጀንሲ ባንኪንግ ባንኪንግ ደግሞ ምንድነው ባንኩን ወክለው ኦን ቢሃፍ ኦፍ ዘ ባንክ ማለት ነው ኳሊቲ ኦፍ ሰርቪስ የሚያስፈልጉ ዲጂታል ፋይናንሻል አገልግሎቶችን ለማህበረሰቡ ተደራሽ የሚያደርጉ የሚታመኑ ሁሉም ኳሊፊኬሽንስ ያሟሉ በማህበረሰቡ ተቀባይነት ያላቸው በህግም ማሟላት ያለባቸው ሁሉም አይነት ክራይቴሪያ ያሟሉ ባንኩን ወክለው የባንክ አገልግሎት ሊሰጡ የሚችሉ ኤጀንቶች አሉን ማለት ነው በሁለት እጁም ይሰራል ስንል ይሄንን ነው ሌላኛው ሰፊ ተደራሽነት ስንል ያው ቤዚካሊ እነኚህ ሰርቪሶች ለሰልፍ ሰርቪስ ለምሳሌ አንድ ሰው ሞባይል ስማርትፎን ላይ ሆን ይችላል እጁ ላይ ያለው በጣም ኋላ ቀር የሆኑ ትናንሽ ሞባይሎች ሊሆን ይችላሉ ወይም ደግሞ ፊቸር ፎን ሰምንላቸው ለነኚህ ቤዚክ ፎኖችም የኤስኤስዲ የምንለው አለ ለምሳሌ በወጋገን ኢብር ስናስበው 602 ማለት ነው ራሳቸው በቀላሉ ኦንቦርድ አድርገው የፋይናንስ አገልግሎት ተጠቃሚ የሚሆንበት ይሄ ተደራሽነት በብዙ መንገድ ማህበረሰቡን ተደራሽ ለመሆን ኦንቦርድ ለማድረግ የዲጂታል ፋይናንስ አገልግሎት ለምሳሌ ጥሬ ገንዘብ ለማውጣት ሊሆን ይችላል ዲፖዚት ለማድረግ ሊሆን ይችላል ለማስተላለፍ ሊሆን ይችላል የተለያዩ የፍጆታ ክፍያዎች ለመፈጸም ሊሆን ይችላል የተለያዩ ትራንዛክሽን ወይ ግብይቶች የሚጠበቅበት ክፍያ ለመፈጸም የሚያስችሉት አንዱ ዲጂታል ሊትሬሲ ካለው እውቀቱ ካለው ዲቫይሶቹ ካለው ኢንተርኔት አክሰሱ ኦር የኔትወርክ አክሰሱ ካለው ራሱ በራሱ ሰርቭ የሚያደርግበት የትኛውም አይነት ዲቫይስ ይዞ የትኛውም አይነት ስማርትፎን ሊሆን ይችላል ላይሆንም ይችላል ማለት ነው ይሄንን ተደራሽ የሚሆንበት ብሮድ ሬንጂንግ አንዱ ይሄንን ነው ማለት ነው ምን ላለን ሰፊ ተደራሽነት እና ሰፊ ሽፋን እንዴት እናረጋግጥ የፋይናንስ ስርዓቱን ወደ ጥግ ድረስ ወደ ገጠር ጥግ ድረስ እንዴት እንወሰደው የሚለውን ነገር በዚህ መልኩ ተደራሽ የምንሆንበት በሌላ በኩል ደግሞ ይሄ እንደተባባል ነው ወጋገን ኢብር ሎካል ረሚታንስ ሊሆን ይችላል ኢንተርናሽናል ረሚታንስ ወይም ደግሞ የሀገር ውስጥ ሐዋላ እና ዓለም አቀፍ ሐዋላ አገልግሎቶችን የሚሰጥበት በአንድ በኩል በሌላ በኩል ደግሞ በወኪሎቻችን አማካኝነት ያልናቸው የክፍያ ስርዓቶች የትራንስፈር ዲፖዚት ምናምን ያልናቸው አገልግሎት የሚያገኝበት መንገድ ሲሆን ሌላኛው ፕላትፎርማችን ደግሞ ፎይታ የምንለው ነው ካስተመሮቻችን ያው ቤዚካሊ ኦፎይ የሚልበት ፕላትፎርም ነው እንደምናውቀው ያው ቤዚካሊ ካሁን በፊት የክሬዲት ሂስትሪ የኢትዮጵያ የክሬዲት ሂስትሪ ስናየው ቤዚካሊ ላለው ይጨመርለታል አይነት ነበረ ላለው ነው ማስያዝ ለሚችል ነው ሀብታም ለሆነ ነው ሲደጉም የነበረው ኢንዱስትሪ ቤዚካሊ ካረንትሊ ግን በባህሪው ተቀይሮ ምንድነው የግድ ማስያዝ የለብህም የመስራት አቅሙ ካለ ፍላጎቱ ካለ ያው ጉጉቱ ካለ የመስራት ጉጉቱ ይሄ here you have የሁላችሁ ብለዋል ማለት ነው ፎይታ በሚል ዲጂታል ክሬዲት ነው የምንለው
ዲጂታል ክሬዲት ሰርቪስ ነው ቤዚካሊ ይሄንን ማለት ነው። ሶ ትኩረቱ ለየትኛው ማህበረሰብ ነው? ለማሱ ነው ማለት ማሱ ውስጥ ላሉ ኤምኤስኤምኢስ የምንላቸው ይሄ ጥቃቅን አነስተኛ እና መካከለኛ የሚባሉ የቢዝነስ ተቋማት ቤዚካሊ እነኚህ ብዙ ስራ መስራት እየቻሉ በኢኮኖሚው ላይ ትልቅ ተጽዕኖ መፍጠር እየቻሉ ሶ አንኢምፕሎይመንት አለ ለምሳሌ የስራ አጥነት ድህነትም አለ። ሶ እነኚህ ነገሮች ታክል እናርጋቸው የምንችለው እንደ ሀገር ሲነርጂ በመፍጠር ነው ማለት ነው። እዚህ ላይ ነው የማይተካ ሚና እየተጫወተ ያለው እፎይታ የምንለው የዲጂታል ክሬዲት ወይም ዲጂታል ማዕከል ያደረገ የብድር አገልግሎት ማለት ነው። ሶ ቤዚካሊ እነማን ታርጌት አድርገዋል ማለት ነው? ይሄንን ኤምኤስኤምኢስ ብለናል። ኤምኤስኤምኢስ ማይክሮ ስሞል ሚዲየም ኢንተርፕራይዝስ ሶ ጥቃቅን አነስተኛና መካከለኛ ቢዝነስስ ማለት ነው። እነኚህ ደግሞ ምን ያጥራቸዋል? ወርኪንግ ካፒታል ያጥራቸዋል። ደሞዝ መክፈል ሊሆን ይችላል፣ ሎጂስቲክስ ሊሆን ይችላል፣ የተለያዩ ኦፕሬሽናል ስራዎች ሊሆን ይችላሉ። ስራ ማስኬጃ እጥረት ይገጥማቸዋል። አዘ ሪዛልት ኦፍ ዳት እዛ ጋር ባይተዋር ሆነው ቁጭ ይላሉ ማለት ነው። ከቢዝነስ ውጭ ይሆናሉ። ይህንን ኢኔብል ለማድረግ የግድ ፎርማልም መሆን የለባቸው፣ በመደበኛ ቢዝነስ መሆን የለባቸው። ኢመደበኛ በሆኑ እናቶች መንገድ ላይ ለምሳሌ የተለያዩ ትናንሽ አገልግሎቶች ይሰጣሉ። ከጫማ መጥረግም ጀምሮ እንደምናውቀው በቆሎ እንትን አድርገው ላይፋቸው የሚደጉሙበት መንገድ በተለያየ መንገድ ነው። እነኚህ ኢንፎርማል ቢዝነስስ ውስጥም ያሉ መካተት አለባቸው፣ ማደግ ይችላሉ። ነገ ከኢንፎርማል ቢዝነስ ወጥተው ፎርማል ሆነው ሀብት የሚፈጥሩ ራሳቸው የሚችሉ ማህበረሰቡን የሚደጉሙ አገር የሚያሳድጉ ተቋማት ማለት መፍጠር የሚችሉ ኢኖቬተሮች ናቸው። እነኚህ ቢካዝ ኦፍ ላክ ኦፍ አክሰስ ቱ ፋይናንሲንግ ስለሌለ ሶ እነኚህ ግዙፍ የሚባል ታፕ ያልተደረገ አቅም ባክኖ ይቀራል ማለት ነው። ሶ ይህንን ብሪጅ ለማድረግ ወጋገን ባንክ ቤዚካሊ ያው እፎይታ ተብሎ ሊጠራ የሚጠራው ብራንዱ እፎይታ ተብሎ የሚጠራው በውስጡ ወደ 11 አካባቢ የተለያዩ የክሬዲት ፕሮዳክቶች አሉት። 5ቱ ያው ብሔራዊ ባንክ ፈቅዶልን ቤዚካሊ በተለይ የሴቶች ላይ ትኩረት ያደረገ በተለይ ስፔሻል ኒድ የሚባለው ማህበረሰብ ትኩረት ያደረጉ ፎርማል ቢዝነስ የሚሆኑ ኢንፎርማል ቢዝነስ ማለት ነው ፕሮዳክቶች ዲዛይን አድርጎ ኢንትሮዲዩስ አድርጎ አሁን 1 ቢሊዮን ፕላስ ዲስበርስ አድርገዋል ማለት ነው። ለመቶ ሺዎች አካባቢ የተለያዩ ደንበኞች ተደራሽ ሆነዋል ማለት ነው። ይሄ ቀላል የሚባል አይደለም። ይሄ በኢኮኖሚው ላይ እነኚህ ለራሳቸውና ከጀርባቸው ላሉ ቤተሰቦች ኢኮኖሚያዊ አቅም ከመፍጠር አንፃር የማይተካ ሚና አለው ማለት ነው። ይህንን ቤዚካሊ ኤክስፓንዲንግ የሆነ ግሮዊንግ ኒድ ነው ያለው የዚህኛው እዚህ ላይ ምናልባት አቶ ተስፋጽዮን አንድ ልናነሳ የፈለግነው ጉዳይ በተለይ የባንክ ሴክተሩ በኢትዮጵያ እንኳን ብናነሳው ከ30 በላይ የባንክ አገልግሎት የሚሰጡ ባንኮች ባሉበት ሀገር ላይ የባንክ ብድር የወሰዱ ሰዎች ከ400 ሺህ እንደማይበልጡ የብሔራዊ ባንክ መረጃ ያሳያል። ይሄ ማለት ባንኮች በ120 ሚሊዮን ለሚቆጠር ሕዝብ ያበደሩት ለ400 ሺህ ከማይሞላ ወይም ደግሞ ከዛ ላነሰ ቁጥር ነው ማለት የሚያገለግሉት ላለው ሰው ወይም ደግሞ ቅድም እርሶ ሲሉት እንደነበረው ኮላተራል አስይዞ መበደር ለሚችል የሚያስይዘው ነገር ላለው ሕዝብ ነው። አሁን እነዚህ አይነት አገልግሎቶች እንደ እፎይታ እንደ ኢብር ወይም ደግሞ የወጋገን ኢብርና እፎይታ ያልናቸው ቴክኖሎጂዎች ሁሉንም ማህበረሰብ ተደራሽ ከማድረግ አንጻር ምን አይነት ስራዎችን እየሰራችሁ ነው? በተለይም ደግሞ ታች ላለው ሰው ምንም ማስያዝ ለማይችለው ለመንግስት ሰራተኛው የቀን ተቀን ውሎውን ገንዘብ አግኝቶ ራሱን ለመለወጥ ለሚጥረው ሰው የወጋገን እነዚህ አይነት የዲጂታል ቴክኖሎጂዎች ምን አይነት ለውጦችን እያመጡ ነው? ዌል ሶ እየተባባልነው እንደነበር ነው ቤዚካሊ ይሄ ፋይናንስ አገልግሎት ወደ ብራንች ሂዶ መገልገል ሞሮለስ እየቀረ ነው። ይህን ሀገር የወጣቶች የኔክስት ጀነሬሽን የኔክስት ትውልድ የቀጣይ ትውልድ አገር ነች እቺ ወደ 70-80% የአገሪቷ እንትን ያው ወጣቱ ነው ማለት ነው። ሶ ይህንን ማህበረሰብ ደግሞ በጣም ኮንቪኒየንት ሴኩር እና ኤፊሽንት የሆነ ደረጃውን የጠበቀ አስተማማኝ አገልግሎት ይጠብቃል። ወደ ብራንች ሄዶ ሳይሆን ወደ እጁ ተደራሽ አድርገን ማለት ነው። ሶ ቤዚካሊ እዚህ ጋር እያልን ያለ ነው ቤዚካሊ የፈለገ አይነት ሞባይል ይያዝ የፈለገ ቦታ ላይ ይሁን ማንኛውም ጊዜና ማንኛውም ቦታ ይህንን የፋይናንስ አገልግሎት ተደራሽ ማድረግ ፋንዳሜንታል ነው። ይህንን ነው ሪኳየርመንቱ። ካስተመሮች ወደኛ አይመጡም፣ እኛ ነን ወደ ካስተመር የምንሄደው በእያንዳንዱ ዘርፍ ማለት ነው። ወደ ቢዝነሳቸው፣ ወደ ላይፍ ስታይላቸው፣ ወደ ህይወታቸው ሂደን ነው የፋይናንስ አገልግሎትን ተደራሽ ማድረግ ያለብን። ይህንን ታሳብ አድርገው ነው አሁን ምን የተባባል ነው። አንደኛ ወጋገን ኢብር የተባለው የዋሌትና ኤጀንሲ ባንኪንግ አገልግሎት ይሰጣል ስንል ምን ማለት ነው? ስለዚህ ዋሌት አሁን ሞር ኦር ለስ ትውልዱ ዲጂታል ሊትሬሲ ኢት ኢዝ ቢካሚንግ
በጥሩ ደረጃ ላይ እየሄደ ነው ያለን የዲጂታል ግንዛቤ በተለይ በወጣቱ ትውልድ ደግሞ የተሻለ ተደራሽነት አለ ማለት ነው። ሰልፍ ሰርቪስ የምንለው ወይም ራሱ በራሱ የዲጂታል ፋይናንስ አገልግሎትን መጠቀም የሚችል ማህበረሰብ እየጨመረ ነው ያለው። ለዚህኛው ታርጌት ያደረገ እንደ ቴክኖሎጂ የዲጂታል ፋይናንስ አገልግሎት ፕላትፎርሙ ዋሌት የወጋገን ኢብር ዋሌት ብለን አምጥተናል ማለት ነው። ይህንን ደግሞ በተለያዩ ምክንያቶች ግንዛቤ አጥሮት ሊሆን ይችላል። የዲጂታል ግንዛቤ፣ የዲጂታል ፋይናንስ ግንዛቤ፣ የኢንተርኔት ተደራሽነት፣ የቴሌኮም ኔትወርክ ተደራሽነት፣ የተለያዩ ቫሪያብሎች ይህንን አክሰስ እንዳያደርግ ደግሞ የተረሳ ማህበረሰብ ደግሞ እንዳይኖር ኢግኖር የተደረገ ከኢንክሉዥኑ ከጉዞው አብሮ ከመጓዝ ጋር ኖ ዋን ሹድ ቢ ሌፍት ቢሃይንድ አይደለም የሚለው ኖ ዋን ሹድ ቢ ሌፍት ቢሃይንድ። ይህንን ምን ማለት ነው? ቢኮዝ ኦፍ የተለያዩ ሪዝኖች ወደ ኋላ እንዳይቀር ምን ዲዛይን እያደረግን ነው። የፈለገ አይነት ሞባይል ያዝ በዩኤስኤስዲ መልክም በሞባይል መተግበሪያም በፖርታልም ይሄ ሰፊ አማራጮች እየፈጠር ነው። ሌላኛው ደግሞ ራሱ መጠቀም ላልቻለ ደግሞ በኤጀንት ኔትወርክ አማካኝነት ሚሊዮኖችን ለመድረስ ኔትወርክ እየዘረጋን ነው ማለት ነው። የኤጀንት ኔትወርክ የምንለው ሰፊ ተደራሽነት፣ ሰፊ ሽፋን አቺቭ ለማድረግ ወይ ለማሳካት በዚህ መልኩ የወጋገን ኢብር ዋሌት ኤንድ ኤጀንሲ ባንኪንግ የተባለው በሁለት እጁ የሚሰራው ራሳቸው በራሳቸው ለሚጠቀሙና በኤጀንት በኩል አገልግሎቱን ለሚጠቀሙ ማህበረሰቦች ተደራሽ እየሆነ ነው ማለት ነው። ይሄ ዳዝ ማተር የትኛው ሴክተር ላይ እየሰሩ ላሉ ለየትኛው እድሜ፣ ለየትኛው ሃይማኖት፣ ጾታ ምንም አይነት ዴሞግራፊክ ልዩነት ሳይኖር ለሁሉም ማህበረሰብ ተደራሽ የሚሆንበት ብሮድ ሬንጂንግ ወይም ደግሞ ሰፋፊ ሽፋንና ተደራሽነት እያረጋገጥን ነው ማለት ነው። አንዱ ይሄንን ነው። የተለያዩ ፋይናንስ አገልግሎቶች ያልናቸው የግዢ ኖሮት ሊሆን ይችላል፣ የፍጆታ ክፍያዎች ኖሮት ሊሆን ይችላሉ፣ የተለያዩ የምናውቃቸው ኮንቬንሽናል የባንክ አገልግሎቶችም ሊሆን ይችላሉ። ፍላጎቱ እነኝን ተደራሽ ለማድረግ በዚህኛው መንገድ። ሌላኛው ደግሞ ምን እያልን ነው? ቢዝነስ እየሰራ ላለ ሰው ወይ ሕክምና የአስጨናቂና ድንገተኛ የሆኑ የሕክምና ክፍያዎች፣ የትምህርት ክፍያዎች ወዘተረፈ ወይም ደግሞ የመንግስት ሰራተኛም ሊሆን ይችላል። እነኚህ በየኒሹ ማርኬት ኒሽ የምንላቸው ለእያንዳንዱ ሴግሜንቴሽን ማርኬት ሴግመንት ዲፍረንሽት እያደረግን ለነሱ የሚሆኑ ፕሮዳክቶች ዴቨሎፕ እያደረግን ነው። ከምን አንጻር? ከብድር አንጻር 11 ብድሮች እፎይታ 11 ብድሮች በናሽናል ባንክ ቤዚካሊ አፕላይ አድርገናል። 5 ደግሞ ተፈቅደውልን ኦፕሬሽናላይዝ አድርገናቸዋል። መሬት ላይ አሉ። 1 ቢሊዮን ዲስበርስ አድርገናል ማለት ይሄን ማለት ነው። ወደ 100 ሺዎች አካባቢ ደንበኞች ተደራሽ ሆነናል ማለት ምን ማለት ነው? አሁን እነኚህ የመንግስት ሰራተኞች፣ ሴቶች፣ አካል ጉዳተኞች በመጠለያ ካምፕ ስላሉ ማህበረሰቦች የተለያየ መንገድ ላይ የተለያዩ አነስተኛ ቢዝነሶች ለሚሰሩ ወገኖች ወዘተረፈ እንደየፍላጎታቸው ማለት ነው ዲዛይን ተደርጎ ኦፕሬሽናላይዝ የተደረጉ የተለያዩ የክሬዲት ይሄ ምን ማለት ነው? ለማሱ እየደረስን ነው ማለት ነው። የትኛው ዲስራፕት እያደረግን ነው? ካሁን በፊት እንዳልከው 400,000 እንደውም ባይ ዘ ዌይ 100,000 ካስተመሮች አይደሉም አካውንቶች ናቸው። ካስተመሮቹ ሲጣራ ብዙ አካውንት የያዘ በብዙ አካውንት የሚበደርም አለ። ሲጣራ ወደ ስንት ሆነው ነው የተገኙት? 200,000 ናቸው። 50% የአገሪቷ ብድር ደግሞ ምን ይላሉ? አጠቃላይ ቫልዩ ማለት ነው 50% ወደ 20 ሺዎቹ ሄደዋል። 6% ማለት ነው። ይሄ በጣም ትልቅ የተደራሽነት ጋፕ ነበረ ማለት ነው። ይህንን በመሰረቱ አሁን we have gone far beyond በጣም ሩቅ ሄደናል። እንዳልከው ያው የተለያዩ ባንኮች የተለያዩ ፋይናንሻል ኢንስቲትዩሽኖች ይሄ የክሬዲት አገልግሎትን ተደራሽ ለማድረግ ጥረት እያደረጉ ነው። በዚህ ሴክተር ውስጥ ያው ቤዚካሊ እኛ አንድ ሜጀር ፕሌየር ነን ማለት እንችላለን። ቢካዝ እስካሁን ዲስፐርስ ያደረግነው ተደራሽ የሆንባቸው ደንበኞችም ሳይዘብል ናቸው። ኮምፒቲቲቭሊ ላርጅ ሊባል የሚችል ነው። ግን ስቲል ቤዚካሊ ያው ወደ 2 ሚሊዮን የሚጠጉ ኤምኤስኤምኢስ አሉ። ለምሳሌ ወደ 2 ሚሊዮን የሚጠጉ ኤምኤስኤምኢስ ቀላል የሚባል አይደለም። ይሄን ቢዝነስ የሚሰሩ የተመዘገቡ ማለት ነው። ይሄን እነኚህ የወጣው ሪፖርት ያየሁት ወደ 4.2 ቢሊዮን ክሬዲት ፋሲሊቲ ይፈልጋሉ ማለት ነው። ይሄ ማሲቭ ነው። አሁን ይሄንን ኤክስክሉዲንግ ማን ነው? ፐርሰንስ ዜጎች ወይም ደግሞ ካስተመሮች ማለት ነው። ኢንዱስትሪው የፋይናንሻል አክሰስ ፍላጎቱ በጣም ሰፊ ነው ማለት ነው። እነኚህ ሁሉም አክተሮች
ያው አብረው በዚህ ዙሪያ እንትን ኢንጌጅ ሲያደርጉ አክቲቭሊ ኢንጌጅ ሲያደርጉ በሰፊ ደረጃ ለብዙ ተደራሽ የምንሆንበት መንገድ አለና ቤዚካሊ this is how I understand አገልግሎቱን ካነሳን በተለይም ባንኩ ያቀረበውን አገልግሎት በዚህ አይነት መንገድ ብድር እሰጣለሁ በእንደዚህ አይነት መንገዶች ብድሮች አሉ በተለያዩ አማራጮች ብድሮችን አቅርብ ያለው ይያለ ነው ይሄንን ካነሳን ሰዎችስ በምን አይነት መንገድ ብድሩን ተጠቃሚ ሆኑ አሁን ትልቁ ችግር ባንኮች በዚህ በኩል ያቀረቡት አገልግሎት አለ ተጠቃሚው ግን እንዴት ያንን አገልግሎት መጠቀም እንደሚችልና ወደ አገልግሎቱ መቅረብ እንዴት እንደሚችል የማያውቅበት ምክንያት አለ ያንን እንዴት ነው ማስተሳሰር የሚቻለው በምን አይነት መንገድ ነው ደንበኛው እናንተ ጋር መጥቶ አሁን ያነሳናቸውን ኢብርን እፎይታን ያልናቸውን ነገሮች ምናልባት በጣም ብዙ ሰዎች በአጭር ጊዜ ውስጥ ሰርተው መመለስ የሚችሏቸው ነገር ግን አስቸኳይ የሆኑ ብድሮችን የሚፈልጉ ሰዎች በጣም በርካታ ሰዎች እንዳሉ እናውቃለንና በምን አይነት መንገድ ይሄን መጠቀም ይችላሉ ይሄ በጣም ወሳኝ የሆነ ጥያቄ ነው ባይዘወይ ቤዚካሊ አክሰስ ቢኖርም ተጠቃሚው ደግሞ ያለው ግንዛቤ ማለት ነው ቤዚካሊ አክቹአሊ የናሽናል ፋይናንሻል ኤዱኬሽን ፕሮግራም ወይም ስትራቴጂ አለ ባይዘወይ ይሄ ልክ ይሄ የፋይናንሻል ኢንክሉዥን ስትራቴጂ ናሽናል ፋይናንሻል ኢንክሉዥን ስትራቴጂ እንዳልነው ሁሉ ናሽናል ፋይናንሻል ኤዱኬሽን ስትራቴጂም አለ በመልኩ ነው ይሄ የዲጂታል ሁለት ፕሮብለም አሁን ለምሳሌ እዚህ ጋር ብንነጋገር አንደኛው ከአዌርነስ አንፃር የዲጂታል አዌርነሱ ዝቅተኛ መሆን ሁለተኛ ደግሞ የዲጂታል ፋይናንሻል አገልግሎት በአጠቃላይ የፋይናንስ ግንዛቤ ዝቅተኛ መሆን ቻሌንጆች ናቸው በእርግጥ አውሮ ደግሞ ተደራሽነትም የነኚ ሊፈቱ የሚችሉ ፕላትፎርምስ ፕሮግራምስ ኢኒሺዬቲቭስ እና ኦርጋናይዜሽንስ ደግሞ በዛው ልክ ማለት ነው ሶ አሁን ግን ኢን ሪሰንት ይርስ ያው ብዙ አክተሮች ጆይን እያደረጉ ነው በዚህ ረገድ ይሄንን በአንድ በኩል ይሄ የኢንፍራስትራክቸር ተደራሽነት አለ እሱ በትልቁ እየተካሄደበት ያለ ነገር ለብቻው እንየውና ባንኮች ምን ማድረግ ይችላሉ በሚለው ግን ይሄንን አሁን የግንዛቤ ጋፑ በመልኩ ብሪጅ እናደርገው ሶ አሁን ለምሳሌ እኛ ዲጂታል ክሬዲት አሁን ነፃም ይመስላቸው አሉ ለምሳሌ ዲጂታል ክሬዲቱ በቃ ልክ ሰተን የሚረሳ የማይመለስ የሚመስላቸው ግንዛቤ የሚያጥራቸው አሉ አጋጥመውናልም እንደዚህ ማለት ነው ግን ጥቂት ናቸው ዲስከሬጂንግ አይደለም ለብዙዎች የሚመለከት አይደለም ሁለተኛ ቤዚካሊ ማለት ይሄ የዲጂታል ፋይናንስ አጠቃላይ ግንዛቤ ዝቅተኛ መሆን ብዙ የሚወልዳቸው ችግሮች አሉ ሶ ቤዚካሊ ምን ያደረግን ነው እኛ ዲጂታል ክሬዲት ስናዳርስ ሌላኛው ላክ ኦፍ ዲቫይስስም አለ ዲቫይስ የሌላቸውም አሉ ለምሳሌ ሴቶች ብዙ ስራ መስራት የሚችሉ ኢንፎርማል ቢዝነስስ ውስጥ ያሉ ኦር ዋላ ኢቭን ፎርማል ቢዝነስም ላይ ሆነው ቢዝነሳቸው በቅጡ ማኔጅ ለማድረግ የሚያስችል ነሰሪ አክሰስ ቱ ዲቫይስ የሌላቸው ለምሳሌ ክሬዲቱን አክሰስ ለማድረግ ምን ትፈልጋለህ ዲቫይስ ትፈልጋለህ ወይም ግንዛቤ ያጥራል ወይም ዲቫይስ ያጥራል ወይም ኢንተርኔት ያጥራል የሆኑ ቻሌንጆች አሉ ማለት ነው ሶ ቴይለርድ የሆኑ ካስተማይዝድ የሆኑ ሶሉሽኖችን ነው መውሰድ ምን ወስደው ማለት ነው ሶ ቤዚካሊ በተለይ እስካሁን የሰራ ነው አንደኛ ካምፔይኖችን የአዌርነስ ፕሮግራሞችም ትሬኒንግስ የአዌርነስ ፕሮግራምስ ማለት ነው የካፓሲቲ ቢልዲንግ ፕሮግራሞች ከስቴክ ሆልደሮች በጋራ በመሆን እናደርጋለን ለምሳሌ በየክልሎቹ እየሄድን ለምሳሌ ኮኦፕሬቲቮች የሚያስተባብር አካል አለ ኢንቲቲ አለ ሁሉም ቢዝነሶች ፎሎ የሚያደርጉበት አምብሬላ አለ እነኚህ ስቴክ ሆልደሮችን ኢንጌጅ በማድረግ በጋራ በመሆን እነኚህ የዲጂታል ፋይናንስ አገልግሎት አዌርነስ እና አቅም መፍጠሪያ ፕሮግራሞችን ኢኒሼት እናደርጋለን ላውንች እናደርጋለን በዚህ ረገድ ይሄ አዌርነስን ለማስፋት እንሞክራለን ማለት ነው በተለይ ዲጂታል ክሬዲት በተመለከተ ለምሳሌ that's how we are operating basically internal capability ያው ብራንቾች ናቸው የኛ ተች ፖይንትስ የመጀመሪያ ካስተመር የሚያገኛቸውና ብራንቾቻችንም በዚህ ረገድ በተቋም በሚሰጣቸው የተለያየ ዲጂታል ፋይናንስ ፕሮዳክቶች በቂ የሆነ ግንዛቤ እንዲኖራቸው በማስቻል ለማህበረሰቡ ሲመጣ አገልግሎት ፈልጎ ሲመጣ ፕሮዳክት ተጠቀም ብቻም ሳይሆን ግንዛቤው እንዲፈጠር የተለያዩ ኢፈርቶች እናደርጋለን ማለት ነው በተማከለ መልኩ የምናደርገው ነገር አለ ዲስትሪቢዩትድ በሆነ መልኩ የምናደርገው ነገር አለ ይሄ አዌርነሱ ከማስፋት አንፃር አውሮ ደግሞ የዲቫይስ ፋይናንሲንግ ሰርቪስም አንድ ፋሲሊቲ ነው ለምሳሌ ያው ክሬዲትን አክሰስ ለማድረግ በሩ መከፈት አለበት በሩ ዲቫይስ እጃቸው ላይ መድረስ አለበት ይሄንን ለማይችሉ ደግሞ በተራዘመ መልኩ መልሰው ዲቫይሱን ኦን የሚያደርጉበት ከዛ በቀጣይነት የክሬዲት አገልግሎቱን አውሮ የዲጂታል ፋይናንስ አገልግሎቱ ደግሞ ይሄ ወጋገን ኢብር ያልነውን ማለት ነው ሶ የሁሉም ፕላትፎርሞች አሁን ምንድነች ሞባይል ማለት ዲጂታል ፕላትፎርም ነች ሁሉም አገልግሎቶች የምትገኝባት
አንድ ቦታ ነች። ያቺ ፕላትፎርም አንድ የከፈጠርናት በኋላ ለብዙ አገልግሎቶች የምንጠቀምባት ነች። ይህንን ፕሮሰስ ግን ፋሲሊቴት የምናደርግበት መንገድ መኖር አለበት ማለት ነው። በዛ ረገድ ይህንን ችግር ሊፈታ የሚችል አንድ ስኪምም ዲዛይን አድርገን ያው ጀስት ብሔራዊ ባንክ ሲፈቅድልን እንደዚህ አይነት አገልግሎት ተጨማሪ ኢምፓወር የምናደርግበት መንገድም እየፈጠርን ነው። ቤዚካሊ ሌሎች ስቴክ ሆልደሮችም ኤንጂኦዎች ሚኒስትር ኦፍ ኢኖቬሽንም የሚያዘጋጃቸው የተለያዩ መድረኮች እኛ እንደ አንድ ኢንቲቲ የራሳችን ፓርት ወስደን ከነሱ ጋር ፓርትነር በማድረግም የምናደርጋቸው የተለያዩ ሰፋ ያሉ ኤፈርቶች የአዌርነስ ፕሮግራም የማስፋት ስራዎችም እንሰራለን ማለት ነው። ሆል ሎት ኦፍ ሬንጅ ኦፍ አክቲቪቲስ እናደርጋለን ኢን ኦርደር ቱ ብሮደን አንደርስታንዲንግ ዲጂታል ፋይናንስ አገልግሎቱን ተጠቃሚነቱን ተደራሽነቱን ኢንሹር ለማድረግ የምናደርጋቸው ጥረቶች አሉ ማለት ነው። መልካም። የዲጂታል ቴክኖሎጂን ስናነሳ ከጊዜ በኋላ ሞባይል ስልክ ልክ እንደ አንድ የባንክ ቅርንጫፍ ጭምር የሚያገለግልበት ዘመን ላይ የምንደርስበት ወይም ደግሞ እያገለገለም ያለበት ሰዓት ላይ ደርሰናል። የምናነሳው የዲጂታል ቴክኖሎጂን ከሆነ በተለይም በሀገራችን በርካታ ባንኮች እንዳሉ ይታወቃል። የብሔራዊ ባንክ በቅርቡ ባወጣው አዳዲስ መመሪያዎች መሰረት ደግሞ የዓለም አቀፍ ወይም ደግሞ ኢንተርናሽናል ባንክ የምንላቸው ወደ ኢትዮጵያ እንዲገቡ ፍቃድ አግኝተዋል። በቅርብ ጊዜያትም ደግሞ ወደ ኢትዮጵያ ገብተው ስራቸውን ይጀምራሉ። እነዚህ ሲመጡ በዋናነት ትልቅ ይዘው ይመጣሉ ወይም ደግሞ በሀገር ውስጥ ያሉ ባንኮችን ይገዳደራሉ ተብሎ የሚታሰበው ዋናው ነገር ቴክኖሎጂ ነው። ከዚህ አንጻር ወጋገን ባንክ ምን አይነት ዝግጅት እያደረገ ነው? በሀገር ውስጥ ካሉት ባንኮች የዲጂታል ቴክኖሎጂን አብሮ ከማስኬድ ተፎካካሪ ሆኖ ከማስኬድ አንጻር በተለይም ደግሞ ከውጭ ከሚመጡት ባንኮች ጋር ተወዳዳሪ ከመሆን አንጻር ምን እየሰራ ነው የሚለው እናንሳ። ግሬት ወሳኝ ጥያቄ ነው። ይሄንንም ያው ቤዚካሊ ወጋገን ባንክ ከሚመጡ የተለያዩ በየምዕራፍ የሚመጡ ለውጦች አብሮ የሚዘምን ኢምብሬስ የሚያደርግ ወደ ራሱ ቤኔፊት ወደ ራሱ አድቫንቴጅ የሚያውል ተቋም ነው። ቤዚካሊ ያው ጀስት አሁን እንደምናየው ካፒታል ማርኬት መጥተዋል አይደለ? የካፒታል ማርኬት አዲስ ፌኖሜን ነው፣ አዲስ ክስተት ነው። ይህንን አዲስ ክስተት በቀዳሚነት ነው ወጋገን ባንክ ያው ሊስትድ ሆኖ ያለው ማለት ነው። የሚያስፈልጉ ሁሉም አይነት ሬጉሌተሪ ሪኳየርመንት አሟልቶ የሚያስፈልግ ኢንተርናል ካፓቢሊቲ ፈጥሮ የሚያስፈልግ ተቋማዊ ቁመና ፈጥሮ ተዘጋጅቶ ኢምብሬስ ለማድረግ የሚመጣ አዲስ ለውጥን ኢምብሬስ ለማድረግ እንደ ጸጋ ነው የሚያየው ማለት ነው። ይሄንን የሚያስፈራ አይደለም፣ ያው እንዳተያያችን ነው ማለት ነው። ጀስት በዚህ መልኩ ሬጉሌተሪ ኢንቫይሮንመንት የሚለወጥ ፖሊሲ ኢንቫይሮንመንት የሚለወጥ ቴክኖሎጂ የሚቀየር የማህበረሰቡ ወይም የደንበኛውን ፍላጎት ኢቮልቭ ቢያደርግ አውሮ ኢኖቬት ያደርጋል። ኮር አቅሙ ምንድነው? ኒድ ድሪቭን ኢኖቬሽን ያው ኒድ ነው እንትን የሚያደርገውና አንሜት የሆነ ኒድ ሚት በማድረግ ማለት ነው። አሁን እስካሁን ኮምፒቲቲቭ ላንድስኬፕ ያን ያክል የሚያስፈራ አይደለም። ያው እንዳልኩ በጣም ሰፊ ገበያ የ120 ሚሊዮን ሀገር ስለሆነች ገበያው በጣም ሰፊ ነው። ያው እንደውም ለሽፋን ነው እየተቸገርን ያለ ነው አይደለ? 30 ባንኮች ቢኖሩም ያው ስቲል ገና ከቨሬጁ እንዳተባባል ነው። ከብድርም አንፃር ከፋይናንሻል ኢንክሉዥን አንፃር ገና በስፋት መሰራት ያለበት ሰፊ የሆነ ስራ አለ። ግን የሚመጡ ኢመርጂንግ የሚመጡ አዳዲስ ተዋናዮች የውጭ ባንኮች ግን ፉል ፍሌጅድ ሆነው በፋይናንስም በቴክኖሎጂም በሰው ኃይልም ዌል ኢኩፕድ ሆነው እንደሚመጡ አንቲሲፔት እናደርጋለን። ለዚህ የሚመጥን ምላሽ እንሰጣለን ማለት ነው። በተለያየ ደረጃ ሊታዩ የሚችሉ ስትራቴጂክ ሆነን በመልኩ ይህንን ቼንጅ ኢምብሬስ እናድርገው የሚለውን ነገር አንዱና ትልቁ ያነሳው ነገር ምንድነው? ቴክኖሎጂ ነው ኮሩ ማለት ነው። ያው ወደ ካልቸር መቀየር እኮ ነው፣ ወደ ሀቢት መቀየር። አሁን ፕላትፎርሞቹ አቬይለብል አድርገናቸዋል። አሁን ባሉ ያው ደግነቱ ምንድነው? የቴክኖሎጂ አብዮት ለሁሉም ሊብራል ነው፣ ለሁሉም ተደራሽ ነው ማለት እነሱ ጋር ያለ ቴክኖሎጂ እኛ ጋር የማይኖርበት ምንም ተአምር የለም። ቢካዝ ኦን ኢኳል ፍቶጅ ነው ያለው። ያው ድሮ የቴክኖሎጂ ሞኖፖሊ ነበረ። አሁን እውቀት ላይ የተመሰረተ ፕሮዳክቶች የማምረት ነገር ስለሆነ በዚህ በኩል ጸጋዎቹ አሉ ማለት ነው። ለነሱ አቬይለብል የሆነው ቴክኖሎጂ አሁን ሌተስት ቴክኖሎጂዎቹ ምንድናቸው? የአርቲፊሻል ኢንተለጀንስ፣ የማሽን ለርኒንግ፣ ይሄ ፐርሰናላይዝድ የሆኑ የፋይናንስ አገልግሎቶችን ለማህበረሰቡ ተደራሽ ለማድረግ የሚያስችሉ ኢመርጂንግ ቴክኖሎጂዎች ናቸው። እነሱ ደግሞ እየታጠቅናቸው ነው ኦልሬዲ ማለት ነው። ለምሳሌ እፎይታ ዲጂታል ክሬዲት የተባለው ክሬዲት ስኮሪንግ ኢንጂን አለው ማለት ነው ፍሮም ቢሃይንድ። ያ ምን ማለት ነው? ለሁሉም ኢኳል ኦፖርቹኒቲ የሚሰጥ ቤዝድ ኦን ዜር ትራንዛክሽን ሂስትሪ፣ ቤዝድ ኦን ዜር ኤክስፔንስ patterns, based on their income patterns, based on different financial and non-financial parameters ማለት ነው።
ተበዳሪዎች ያው ሬት አድርጎ አውቶማቲካሊ ይህንን ያክል መጠን ነው የምሰጠው የሚለውን ቴክኖሎጂ ያው ፐርሰናላይዝድ ነው ማለት ነው። ሶ ላንተ የሚሰጥህና ለኔ የሚሰጠኝ የተለያየ ነው። የኔ ትራንዛክሽን ሂስትሪ እና ያንተ ትራንዛክሽን ሂስትሪ የኛ ኢንካም ፓተር የኛ የኤክስፔንስ እና አጠቃላይ ፋይናንሻል ቢሄቪየር ይለያያል የኔና ያንተ። ሶ ኢኩቫለንቱ የኛ ቢሄቪየር ቴይለርድ ቱ ፐርሰናላይዝድ ሁኔታ ወይም በግል ነው ማለት ነው። የግል ሁኔታዎች ናቸው የሚወስኑትና ይህንን ሊያደርጉ የሚችሉ ቴክኖሎጂዎች ኦልሬዲ ታጥቀናቸው ቢሊየንስ ለቀን ለመቶ ሺዎች እየደረስን ነው። ሶ ዚስ ወይ አሁን ወደ ምን እየቀየርናቸው ነው? ፕላትፎርሞቻችን ለማህበረሰቡ ተደራሽ አድርገናቸው የዕለት ተዕለት እንቅስቃሴ ውስጥ ኢምቤድ አድርገናቸው ችግር ፈቺ ሆነው ተገኝተዋል ማለት ነው። ሶ ዛት ወይ ኮምፒቲቲቭ የሆኑ እነሱ ታጥቋቸው ሊመጡ የሚችሉ ፕሪዲክትድ ቴክኖሎጂስ ኦልሬዲ ታጥቀናቸው ለማህበረሰቡ ተደራሽ አድርገናቸው ኢን ዘ ሃንድስ ኦፍ አወር ካስተመርስ ከሆኑ ሶ ሪፕሌሰብል እንሆናለን ማለት ነው። ራዘር የሚመጡ ፓርትነር ሊያደርጉን ነው የሚችሉት ቤዚካሊ ማለት ነው። ሶ ለሚመጣው ኢመርጂንግ ኢንቫይሮንመንት ላንድስኬፕ ኮምፒቲቲቭ ፖዚሽናችን ምን ይምሰል፣ እንዴት ሪስፖንድ እናደርግ፣ ፕሮአክቲቭሊ ሪስፖንድ ማድረግ አለብን ማለት ነው። ያው እንግዲህ ሪአክቲቭሊ የሆነ ቦታ ላይ እንትን ከሆነ በኋላ ከተቸገርን ወደ የሆነ ጠባብ መንገድ ከገባን በኋላ አይደለም በሰፊው ሜዳ ላይ እድሉ እያለን ያው መጠበቅ የለብንም። ፕሮአክቲቭሊ የሚያስፈልገን ነሰሰሪ የሚባል የቴክኖሎጂ ትጥቅ እና ለማህበረሰቡ ተደራሽነት ወደ ሀቢት ወደ ካልቸር ወደ አን ኢንቴግራል ፓርት ኦፍ ዜር ላይፍ ማድረግ ኦልሬዲ እየሰራንበት ያለ ነገር ስለሆነ ያው ቻሌንጅ አይኖረውም አይባልም። የምንወጣበት መንገድ አት ሴም ታይም ግን እያበጀን እንገኛለንና የመንገድ ምንድነው ዝናብ ሳይመጣ መንገድ ጥረግ የሚባለው ሶ we are doing it already ማለት ነው። መልካም ይሄንን ካነሳን አሁን ካነሱልኝ አንድም ጉዳይ ሳናነሳው ብናልፍ ለተመልካቾቻችን ቅሬታ የሚያስነሳ ይመስለኛል። በተለይ ወጋገን ባንክ ወደ ካፒታል ማርኬት ሲጀመር በቀዳሚነት ራሱን ይፋ አውጥቶ ለሽያጭ ከቀረቡ ባንኮች ወይም ደግሞ ለአክሲዮን አቅርቦ ከቀረቡ ባንኮች መካከል አንዱ ነውና የነበረው ሂደት ምን ይመስላል? በተለይም አዲስ ቴክኖሎጂ፣ አዲስ አሰራር፣ አዲስ ዘርፍ ነውና ወደዛ የገባበት መንገድ ምን ይመስላል? አሁን ያለበት ደረጃ ምን ይመስላል? ላይ ማንሳት ብንችል፣ ምክንያቱም እርሶ የዲጂታል ባንክ ላይ ስላሉ ያኛው ራሱን የቻለ ዘርፍ ቢሆንም ማንሳት ብንችልና ለተመልካቾቻችን ያለበት ሂደት ምን ይመስላል የሚለውን ማቅረብ ብንችል። ሶ ባለኝ ምልከታ በቂ ላይሆን ይችላል በዚህ ረገድ፣ ግን የተወሰነ መረጃ ግን መስጠት ይችላል። ቤዚካሊ ሱጀስት ይህንን የፖሊሲ ለውጥ አንብቦታል ማለት ነው። ወጋገን እርሊ መንግስት ምን እየፈለገ ነው? ፖሊሲ ኢንቫይሮንመንት መከተል፣ ሬጉሌተሪ ኢንቫይሮንመንት ባይ ዘ ወይ ትራክ ሪከርድ። ወጋገን የሚታወቀው በኮምፕላያንስ ነው። ህግን ይከተላል፣ ፖሊሲን ይከታተላል። በጣም ሃይሊ ኮምፕላያንት የሆነ ባንክ ነው። ሶ በተለይ ይሄ የካፒታል ማርኬት ማለት ሊበራላይዚንግ ዘ ማርኬት ሜኪንግ ኢት ኦፕን ቱ ግሎባል አክተርስ አይደለም። ሶ በዚህ ረገድ ብዙ ሚት ልናደርጋቸው የሚገቡ የስታንዳርድ ሪኳየርመንትስ አሉ፣ የሬጉሌተሪ ሪኳየርመንትስ አሉ። ከሰው ኃይል አንጻር ሊሆን ይችላል፣ ከፕሮሰስ አንጻር፣ ከተቋማዊ ቁመና፣ ከተለያዩ የሪስክ ኤንድ ኮምፕላያንስ የተለያዩ አይነት ማሟላት ያለብን ብዙ ሪኳየርመንቶች አሉ ማለት ነው። ሶ እነኚህ ሪኳየርመንቶች they are not by default available አይደለ? ኢኒሺያሊ ይህን ማርኬት እስካልነበረ ሰው ኃይልም የለም፣ ኢንስቲትዩሽንም የለም። ይህንን ስታንዳርዶች ግን በባንክ እንደመቆየቱ ብዙ ያገኛቸው ኤክስፒሪየንሶች ደግሞ አሉ። ሶ ይህንን ለውጥ ሲመጣ በመልኩ ነው ኢምብሬስ የማደርገው የሚለውን ነገር አንዱና ቁልፉ ሰው ኃይል ማብቃት ነው። ሶ ይሄ ካፒታል ማርኬት ቤስት ፕራክቲስስ ኢን አዘር ካንትሪስ ላይክ ኬንያ ኦር አፍሪካን ማርኬትስ ውስጥ ያሉ የዚህ የካፒታል ማርኬት ኤክስፒሪየንስ ያላቸው ሀገሮች ደቡብ አፍሪካ ኢቭን ወላ አሜሪካ ውጭም ማለት ነው። ሶ በዚህ ረገድ ረጅም ጊዜ ልምድ ያላቸው ሪሌቫንት ኮንቴክስትስ በማንበብ ሬጉሌተሪ ኢንቫይሮንመንታቸው ምን ይመስላል፣ ቢዝነስ ላንድስኬፕ ምን ይመስላል፣ እነማን አክተሮች አሉ፣ ምን ሮል አላቸው፣ የኔ ሮል በዛ ላንድስኬፕ ውስጥ ምንድን ነው፣ ምን አይነት ሰው ኃይል ያስፈልገኛል፣ ምን አይነት ኢንስቲትዩሽናል ካፓቢሊቲስ ያስፈልጉኛል፣ ምን አይነት ዝግጅቶች ከማን ጋር ሁኜ ብሰራስ እነኚህ ካፓቢሊቲስ ቢልድ ማድረግ እችላለሁ የሚለውን ነገር ብዙ ጥያቄዎችን አንስቶ ሶ ነሰሰሪ የሚባል ፕሪፓሬሽን በተለይ ሰው ኃይል ከማብቃት ጋር ተያይዞ ቅድሚያ የሰጠው አጀንዳ ነው። እሱ የበቃ ሰው ኃይል ደግሞ ከሚመጣው አንቻርትድ የሆነ ቴሪቶሪ ውስጥ ገብቶ ሪያሊቲውን እየተማረ የተለያዩ ኢንስቲትዩሽን ይፈጥሯል ማለት ነው። ሶ በዛ ረገድ የሰው የኢንተርናል ካፓቢሊቲ በመፍጠር በውስጥ አቅምም
በሌሎች አጋሽ ፓርትነሮችን በጋራ በመሆን ይህንን ቪዥን ሪያላይዝ እያደረገው ይገኛል ማለት ነው። ኦልሬዲ ተቋም ፈጥረዋል። ነህሰር የሚባል ካፓቢሊቲ ኢኩፕ አድርገው ነው ይህንን ተቋም የፈጠረውና ኦልሬዲ ኢት ኢዝ ሬዲ ቱ ላውንች ማለት ነው። አሁን እየጠበቀ ያለው ያው ጀስት ብዙ አክተሮች ስላሉ ነህሰር ኮንዲሽንስ እስኪሟሉ ድረስ በመጠባበቅ ላይ ያለ የተሟላ ቁመና ይዞ ወደ ማርኬቱ የሚገባ ነውና እነኝን ስቴጆች አልፎ የሚያስፈልጉ ነሰሰሪ ሪኳየርመንቶችን አሟልቶ ይሄ ኢንተርናሽናል እንደመሆኑ መጠን ኢንተርናሽናል ሪኳየርመንቶች በዛ ደረጃ ያ ተቋም መገኘት አለበትና ሁሉም ነሰሰሪ ሪኳየርመንቶች አሟልቶ ቁመናው በበቂ ቁመና ይገኛል ማለት ነው። በርካታ ጉዳዮችን አነሳን። ስለ ዲጂታል ቴክኖሎጂ ባንኩ የዲጂታል ቴክኖሎጂ ላይ ምን እያከናወነ ነው የሚሉትን ጉዳዮች አነሳን። በቀጣይ በተለይም ደግሞ የባንኩ ስትራቴጂክ እቅድ አድርጎ ምን እየሰራ ነው፣ የወደፊት እቅዱ በተለይም ደግሞ እዚህ ዘርፍ ላይ ምን ለማሳካት እየሰራ ነው የሚለውን እናንሳና እናጠቃልላለን። ኤክሰለንት ሶ ዘ ዌይ ፎርዋርድ እንግዲህ ወጋገን ባንክ ዘርፈ ብዙ ለውጦች እያካሄደ ወደ ማርኬቱም ኢንትሮዲዩስ እያደረገ ይገኛል። የተለያዩ አይነት ቴክኖሎጂዎች ሶ አንደኛ ዲፔኒንግ ዘስ ማለት ጥልቀት እንዲኖራቸው ተደራሽነታቸው እንዲሰፋ ኢንክሉዥን ላይ ገና እየተሰራበት ያለ እንደ ሀገርም ብዙ ስራ የሚጠብቀን ነው አይደለ? ሶ አንደኛው ዲፔኒንግ ዘ ሰርቪስስ ነው ማለት ነው። አንደኛው የሚሆነው ሶ ስኬሊንግ እና ዲፔኒንግ በጥልቀት ምልአተ ህዝቡን ተደራሽ እንዲሆኑ እነኛ አገልግሎቶች ማድረግ ስኬል ማድረግ ማለት ነው። በሌላ በኩል ደግሞ እነኚህ ሰርቪሶች ያው የቆመ ነገር የለም። ሁሌ ከዘመን አውሮ ፕሮዳክቶች ሰርቪስስ ምን መሆን አለባቸው? መዘመን አለባቸው። ህጉ ይቀየራል፣ የሬጉሌተሪ ላንድስኬፕ ይቀየራል፣ እንደምናየው ነው። ቴክኖሎጂ ይቀየራል። የደንበኛውን ፍላጎት አንዱን ሚት ስታደርግ ዘ ኔክስት ሌላ ኒድ ይጠብቃል። ስለዚህ ይሄ ኢኖቬሽን አንሜት ኒድ ማዕከል ያደረገ ወይም ደግሞ ደንበኛውን ማዕከል ያደረገ ደንበኛ ተኮር ምንድነው ያልነው? የአሰራር ልህቀት ነው ያልነው አይደል? አንዱ አንኳር ደንበኛ ተኮር የአሰራር ልህቀት ካስተመር ሴንትሪክ ኦፕሬሽናል ኤክሰለንስ ነው ያልነው። ሶ ይህንን ሁሌም የማይቆም አጀንዳ ነው፣ የማይቆም ጥያቄ ነው፣ ሮሊንግ አጀንዳ ነው ማለት ነው። ሶ ይህንን አንሜት የሆኑ ኒዶችን ሚት ለማድረግ ኢቮልቭ ማድረግ አለበት ማለት ነው። ኮንቲኒየስሊ ኢቮልቭ ማድረግ አለበት። ይህንን እንዲያደርግ ኢኖቬት ማድረግ አለበት። ኢንተርናል ካፓቢሊቲስ መፍጠር አለበት። ኢመርጂንግ ትሬንዶቹ ኢምብሬስ ማድረግ አለበት። ቴክኖሎጂው ሲለወጥ አውሮ ማለት ነው። ሶ ትኩረት የሚያደርግባቸው ምንድነው? ካስተመሩ ምን እየፈለገ ነው የሚለውን ነገር ሁሌም ያስተውለዋል ማለት ነው። ፊድባክ ከካስተመሮች ይቀበላል ማለት ነው። ኢት ሃዝ ዘ አይስ ኤንድ ኢርስ ያደምጣል ኢኮሲስተሙ። ሶ ምን ለውጦች አሉ፣ ሶ ለዛ የሚመጥን ምላሽ እየሰጠ ኢኖቬት እያደረገ ስቴት ኦፍ ዘ አርት የሆኑ የዲጂታል ፋይናንስ አገልግሎቶች ለማህበረሰቡ ተደራሽ የሚያደርግበት ማዕቀፍ። በሌላ በኩል ደግሞ ይሄ የካፒታል ገበያውም እየመጣ ነው። ሶ ለዛም የሚሆኑ የተለያዩ ዝግጅቶች ብቻም ሳይሆኑ እዛ ውስጥ ገብቶ በደንብ በተደራጀ መልኩ ለማስኬድ የሚያስችለው ኢንተርናል ካፓቢሊቲስ የፈጠረ ነው። ከቴክኖሎጂ አንጻርም ከሰው ኃይል አንጻርም እንደ ተቋምም ብዬ ያለው ተቋም ፈጥሯል ኦልሬዲ። ሶ ባንኩ ባንክ ኦፍ ዘ ፊቸር እንዲሆን ኢት ሹድ ኢኖቬት ዘ ፊቸር። ያው የካስተመሩን ቀጣይ ፍላጎቶች በቀጣይነት ስሩ ኢትስ አይስ ኤንድ ኢርስ ይቀበላል ፊድባክ ከካስተመር ማለት ነው። ሀብት ነው፣ ጥሬ ሀብት ነው፣ ጥሬ ማቴሪያል ነው ወይም ሮ ማቴሪያል እንለዋለን ማለት ነው። አንተ ይህንን ፕሮዳክታችሁ እኮ እንዲህ አለው፣ እንደዚህ ይህንን ቢጨመርበት፣ ይህንን ክፍተት አለው፣ እንደዚህ ቢሆን፣ ይህንን ትልቅ ካረንሲ ነው አይደለ? ሶ ከካስተመሩ ፊድባክ እየተቀበልን ሪኢንቨንት እያደረግን ኢኖቬት እያደረግን ፕሮዳክቶቻችንን እያሻሻለን የምንሄድበት ሰው ኃይላችንን እያበቃን የምንሄድበት ኢንተርናል ካፓቢሊቲስ ቢልድ እያደረግን በተለይ ካስተመር ፌሲንግ የሚባለው ማህበረሰቡን የሚገለገልባቸው የተለያዩ የፋይናንስ አገልግሎት ፕላትፎርሞቻችንን በቀጣይነት ማለት ኢኖቬት እያደረገን የምንሄድ ነው የሚሆነው ማለት ነው ቤዚካሊ። መልካም ተመልካቾቻችን፣ አርቲስት ቢዝነስ ካፌ ፕሮግራማችን በተለይም ባንክና የዲጂታል አገልግሎት ያላቸው ግንኙነት ምን ይመስላል የሚለውን ለማንሳት ወጋገን ባንክ ተገኝተን በተለይም ከዲጂታል ቴክኖሎጂ ጋር ምን እየሰራ ነው የሚለውን ወደ እናንተ አቀረብን። አቶ ተስፋ ጽዮን የአርቲስት ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። ለባንክ ሴክተሩ፣ ለደንበኞቻችሁ በተለይም ደግሞ በዲጂታል ቴክኖሎጂ ላይ ለሚሳተፉ ሰዎች መልእክት ካለ እናንሳና እናጠቃልላለን። ዌል ሶ አንዱ እና ትልቁ ባይ ዘ ዌይ ለአርቲስት ቢዝነስ እዚህ መታችሁ ይህንን እድል ሰጣችሁን። ያው ባንኩ ምን እየሰራ ነው፣ ወዴት እየሄደ ነው፣
በአጠቃላይ ለማህበረሰቡ ተደራሽ እንዲሆን እድሉ ስለፈጠራችሁ ከልብ እናመሰግናለን። ክብርም አለን። ቤዚካሊ ያው ማህበረሰቡ ኮል ኦፍ አክሽን ምን ያደርግ የሚለውን ነገር ቤዚካሊ አንደኛ ሞባይል ባንኪንግ አፕ አለን። ሞባይል ባንኪንግ ሰርቪስ እንሰጣለን። ወጋገን ሞባይል የምንለው አለ። ሁለተኛ ደግሞ የኤስኤስዲ አለ። እነሱ አገልግሎቶችን ተጠቃሚ እንዲሆኑ በአፕል ስቶር እና በጉግል ፕሌይ ስቶር ውስጥ ገብተው የወጋገን ሞባይል የሚለውን ማግኘት ይችላሉ። በ866 የኤስኤስዲ ሰርቪስስ ይሄ ኮንቬንሽናል የባንኪንግ አገልግሎቶች እንዴት ተደራሽ ይሆናሉ የሚለውን ነው። ቤዚካሊ በ866 የኤስኤስዲ ቁጥራችንና ወጋገን ሞባይልም እነኚህ ስቶሮች ላይ ሂደው በማውረድ ደንበኛ መሆን ይችላሉ። ሌላኛው የወጋገን ኢብር ደንበኛ ለመሆን በጣም ሲምፕል ነው። አሁን መሆን ይቻላል። አሁን አዝ ዊ ስፒክ 602 ነው የኤስኤስዲ እንትኑ ማለት ነው። ምንም የባንክ አካውንት ሳይኖራቸው ካስተመሮች ስልክ ቁጥር እስካላቸው ድረስ ሞባይል እስካላቸው ድረስ የዚህ አገልግሎት ተጠቃሚ መሆን ካሁኑ መጀመር ይችላሉ ማለት ነው። ይህንን ደግሞ በስታር 602 መሰላል በማድረግ ያው ራሳቸውን መመዝገብ ይችላሉ። ሲመዘገቡ ሙሉ ስም ነው የሚጠይቃቸው። ፈርስት ኔም፣ ሰከንድ ኔም፣ ላስት ኔም ብሎ ከዛ በኋላ ጾታ ይጠይቃቸዋል። ከዛ በኋላ ኤጀንቱ ማን ኦንቦርድ አደረገ? አንዳንድ ኤጀንቶች ሊሆን ይችላሉ ኦንቦርድ ያደረጉን። ግን ሰልፍ ኦንቦርድ ካደረግን ራሳችን ለራሳችን ኦንቦርድ ካደረግን ኦልሬዲ ቢካዝ 602 እሱ ስለሆነ ዜሮ ብለው በመሙላት ኢሚዲየትሊ አሁንኑ የወጋገን ኢብር ደንበኛ መሆን ይችላሉ። ወደ ብራንች ሳይሄዱ አካውንት ሳይከፍቱ ማለት ነው። የበለጡ ሰፋ ያሉ የተለያዩ የፋይናንስ አገልግሎት የወጋገን ኢብር የሚሰጠው የተለያዩ የፋይናንስ አገልግሎት ተጠቃሚ እንዲሆኑ ደግሞ ወጋገን ብራንቾች ላይ ሂደው ወይም ኤጀንቶቻችን ላይ ሂደው ፉል KYC ወይም የተሟላ መረጃ በመስጠት ማንነታቸው ላይ ማለት ነው። ከዛ በኋላ ላቅ ያሉ አሁን ካላቸው በ602 አማካኝነት የሚያገኙት አገልግሎት በላይ ላቅ ያሉ ሌሎች ፋይናንሻል አገልግሎቶች እንዲያገኙ ይህንን ማድረግ ይችላሉ ማለት ነው። ከዛ በኋላ ስማርትፎንም ካላቸው ወጋገን ኢብር በሚለው ፕላትፎርም ላይ ነው 5 ባንኮች አውረዋሉ። ይህንን ፕሌይ ስቶር ላይ ሂደው ወይም ጉግል ፕሌይ ስቶር ወይም አፕል ስቶር ላይ በመሄድ ኢብር ብለው በመጻፍ ኢብር የሚለው የ5 ባንኮች ብራንድ ኮሌክቲቭ ብራንድ ኔም ስለሆነ እዛ ውስጥ ገብተው ኢንስቶል ካደረጉ በኋላ ወጋገንን መርጠው ባንካቸው ማድረግ ይችላሉ ማለት ነው። ስልኮ ባንኮ የሚለው ያው ከዛ በኋላ በስማርትፎናቸው አማካኝነት የዋሌት አገልግሎትን ከሞላ ጎደል መጠቀም የሚችሉበት ሁኔታ ደግሞ እንዳለ በተለይ ደግሞ መርቻንት ነጋዴው ማህበረሰብ ደግሞ በደንብ ቢዝነሱን በደንብ ማኔጅ እንዲያደርግ በተለይ የፋይናንስ እንቅስቃሴዎችን የዕለት ተዕለት ቢዝነስ ግሮውዝን ወዘተረፈ የተለያዩ ሪፖርቶችን ማየት ስለሚችሉ ይህንን ፕላትፎርም በጣም ሪች የሆነ ኢን ቫራይቲ ኦፍ ዌይስ አቬይላብል የሆነ ነው። በተለይ ለመርቻንቶች እና ለኤጀንቶች በ603 ነው። ቤዚካሊ እነሱ ብራንቾቻችን ላይ መሄድ ይጠበቅባቸዋል። አንድ ዚስ ኢዝ ዋን ታይም ሁሌም አይደለም ማለት ነው። አንድ የፉል የተሟላ መረጃ ከሰጡን በኋላ ኤጀንቶቻችንን መሆን ይችላሉ። መርቻንት ሆነውም ለመርቻንቶቻችን የምንሰጣቸው የተለያዩ የዲጂታል ፋይናንስ አገልግሎት ተጠቃሚ የሚሆንበት ሁኔታ ነው ያለው። ኢት ኢዝ ዋን ታይም ኢፈርት ነው። ከዛ በኋላ ግን ሌክዠረስ የሆነ የተለያዩ የዲጂታል ፋይናንስ አገልግሎቶችን መጠቀም የሚችልበት ሁኔታ ነው ያለው። ከዛ በኋላ ይሄ ምን ብለናል? የተለያዩ የፍጆታ ክፍያዎች ሊሆን ይችላል፣ የተለያዩ የንግድ እንቅስቃሴዎች ክፍያዎች እና ይሄ ጥሬ ገንዘብ ከማውጣት ዲፖዚት ከማድረግ ትራንስፈር ከማድረግ ወዘተረፈ የተለያዩ የፋይናንስ እንቅስቃሴዎች ዋላ ሎካል ሐዋላ ወይም የሀገር ውስጥ ሐዋላ አገልግሎትም ጨምሮ የተለያዩ አገልግሎቶችን ማህበረሰቡ ማግኘት ይችላል። ነጋዴዎችም ይህንን ኮሌክሽን ወይም ክፍያ በካሽ ይልቅ በጥሬ ገንዘብ ይልቅ which is ራሱ የቻለ ችግር ያለበት ማለት ነው። ቤዚካሊ በዲጂታል ያው ገንዘባቸው እንዲቀበሉ እንዲያስተዳድሩ ቢዝነሳቸው እንዲያቀሉ ይችላሉ ማለት ነው። ቤዚካሊ ይህንን በማድረግ እንትን ይላሉ ማለት ነው። እነኛ አገልግሎቶችን ማግኘት ይችላሉ። እፎይታ በተለይ ይሄ ከክሬዲት ፋሲሊቲ ጋር በተያያዘ የክሬዲት አክሰስ መበደር የሚፈልጉ ደግሞ MSME ያልናቸው ሚዲየም ምንድነው ጥቃቅን አነስተኛና መካከለኛ የተባሉ ቢዝነሶች ወርኪንግ ካፒታል ያስፈልጋቸዋል ኢን ዴር ዴይሊ ኦፕሬሽን ቢዝነስ ኦፕሬሽን ማለት ነው። ይህንን በቀላሉ መንገድ ምንድነው የሚሆነው ብራንች ላይ ሄደው አንዴ የተሟላ መረጃ መስጠት ይችላሉ ማለት ነው። ከዛ በኋላ ያው እፎይታን ከፕሌይ ስቶር ከጉግል ፕሌይ ስቶር አውርደው ኢንስቶል አድርገው የዛ ተጠቃሚ ማለት ገንዘብ መበደርና ሪፔይመንቱም ኦንላይን ነው።
የግድ ወደኛ መምጣት አይጠበቅባቸውም። ኤኒ ታይም ኤኒዌር አክሰስ ማድረግ የሚችሉበት ሁኔታ ነው። ሶ ብድር አሁን የሌላ ሰው ፊት ማየት የለባቸውም። ካሁን በኋላ ቢዝነሳቸውን ላን ለማድረግ ያው ስንት ፊት ይታያል። ሶ የኛ ፊትም የአበዳሪ ፊትም ሳያዩ ያው ዲጂታሊ ኤኒ ታይም ኤኒዌር ሆነው የክሬዲት ተጠቃሚ እንዲሆኑ ዲጂታል ክሬዲትን አቬል አድርገናል። ኮላተራል አይጠይቅም፣ የሚያስይዙት ነገር አይጠየቅም፣ የለውም። ዋናው ታማኝ ለቃሉ ታማኝ ለገባው ግዴታ ታማኝ የሆነ መሆን ብቻ ነው የሚጠይቀው። ይሄንን ደግሞ እስካሁን ያየነው ነገር ምንድነው? ያው በተለይ ሴቶች በጣም ታማኝ ናቸው በብዙ መልኩ። አሁን ዊትነስ ነው ዳታ አለን፣ ቃላቸው ይጠብቃሉ ማለት ነው። ሶ ጀስት እስካሁን ያለን በጣም አበረታች ነው። እናንተም ያው ኑና ተጋበዙልን፣ ተጠቀሙበት፣ ቢዝነሳችሁን አሳድጉ ብዬ ነው በትህትና መጋብዘው ማለት ነው። ለሁሉም ለሰጣችሁን እድል ደግሞ ከልብ አርትስ ሚዲያ እናመሰግናለን ማለት ነው። ታንክ ዩ። ተመልካቾቻችን ጊዜው የዲጂታል ቴክኖሎጂ ነው። ማንኛውም ሰው በቤቱ ሆኖ ማንንም ሰው ፊት እርሳቸውም እንዳሉት የማንንም ሰው ፊት ሳናይ በዲጂታል ቴክኖሎጂ አማካኝነት መበደር የምንችልበት ዘመን ላይ ደርሰናል። ቀጣይ ደግሞ ከዚህ የተሻሉ አዳዲስ ቴክኖሎጂዎች ወደ ኢትዮጵያ ይመጣሉ። እነሱም ሲመጡ ምን ይዘው መጡ የሚለውን ወደ እናንተ ይዤላችሁ ምቀርብ ይሆናል። አርትስ ቢዝነስ ካፌ ፕሮግራም በማዘጋጀትና በማቅረብ ብዙነህ እንዳለ አብራችሁ ቆይታ አድርጌያለሁ። ከቀሪ የአርትስ ቴሌቪዥን ዝግጅቶች ጋር ሰላም።